It's on here now. The goalkeeper's beaten, and South Africa will get Gabriel Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሄድ። ጉዳይ አንድ ብለን እንጀምር እስኪ። እሺ የተለያዩ ጉዳዮች እናነሳለን በዛሬ ፕሮግራማችን ላይ። ዛሬ ጨዋታዎች ስላሉ ለአድማጮቻችን የሚደረጉትን ጨዋታዎች ብንጠቁማቸው አንድ ጥሩ ነው። ሁለተኛ ግን እነዚህ የሚደረጉት ጨዋታዎች ደግሞ ስፔሻሊ ማንቸስተር ሲቲ የሚያደርገው ጨዋታ ከዋንጫ ፍክክሩ አንጻር የሚታይ ነው። ስለዚህ ያለውን ፋይዳን በተመለከተ የተወሰኑ ነጥቦች ለማንሳት እንሞክራለን። ዛሬ በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች ይደረጋሉ። 2 ጨዋታዎች 2 ሰዓት ተኩል የሚደረጉ ናቸው። ሊቨርፑል ከሊድስ ጋራ እንደዚሁም ደግሞ ክሪስታል ፓላስ ከፉልሃም ጋራ የሚያደርጉት ጨዋታ 2 ሰዓት ተኩል ላይ ይደረጋል። ሁለቱም ጨዋታዎች በጣም አሪፍ ይሆናሉ ብለን የምናስባቸው ጨዋታዎች ናቸው። ታሪኮችም አላቸው። ደግሞ የሊቨርፑልና የሊድስ ጨዋታ ብዙ ያነጋገረ ብዙ ጎል የተመለከትንበት ነበር በቀደመ ግንኙነታቸው። ስለዚህ በዚህኛው ጨዋታ ላይ ደግሞ ምን ነገር ይፈጠራል የሚለውን አንድ የምንመለከትበት ነው። የክሪስታል ፓላስና የፉልሃም ጨዋታ ደግሞ ይሄ ተመጣጣኝ የሚባል ፉክክር እና ለማየት የሚመች አይነት ጨዋታ ይሆናል ተብሎ የሚጠበቅ አይነት ጨዋታ ነው። 5 ሰዓት ላይ 2 ጨዋታዎች ይደረጋሉ። ሰንደርላንድ ከማንቸስተር ሲቲ እንደዚሁም ደግሞ ብሬንትፎርድ ከቶትናም ሆትስፐር ጋራ የሚያደርጉት ጨዋታ ነው የሚደረገው። በተለይ ግን ሰንደርላንድና ማንቸስተር ሲቲ የሚያደርጉት ጨዋታ በጣም በትልቅ ጉጉት የሚጠበቅ ነው። ይህንን ጨዋታ የማንቸስተር ሲቲ ደጋፊዎች ተጫዋቾች ብቻ ሳይሆኑ የአርሰናል ደጋፊዎችም በተለየ ሁኔታ የሚከታተሉት ይመስለኛል። እኛን እንዳረከን አርጋቸው ሊል ይችላል። አቻወት ተባስተለልና አይነት ሰንደርላንድን ሰንደርላንድ በዚህኛው የውድድር ዓመት በጣም ጥሩ ተፎካካሪ ሆኖ ነው እየቀረበ ያለው። አሁን እንደውም በደረጃ ሰንጠረሹ በተወሰነ ደረጃ ወደ ታች ወረደ፣ 7ኛ ደረጃ ላይ ተቀመጠ እንጂ ለረጅም ጊዜ ቶፕ 4 ውስጥ መቆየት የቻለ ነው። በዛ ላይ በዚህ የውድድር ዓመት ወደ ፕሪሚየር ሊጉ ማደጉን ግምት ውስጥ ስናስገባ ሜዳ ላይ ያላቸውን የመጫወት ፍላጎትና እንደዚሁም ደግሞ አጠቃላይ እንቅስቃሴያቸውን ስናይ ለሰንደርላንድ በየጊዜው የተሻለ ግምት እየተሰጠው የመጣ ነው ስንመለከት የነበረው። ትልልቁ የሚባሉትንም ክለቦች በማሸነፍ ረገድም ደግሞ ሪከርዱ በጣም አሪፍ ነው። ለምሳሌ ባለፈው እንኳን በ16ኛው ሳምንት በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ከኒውካስትል ዩናይትድ ጋር ተጫውቶ 1-0 በሆነ ውጤት አሸንፏል። በእርግጥ የማንቸስተር ሲቲና የሰንደርላንድ የመጀመሪያ ግንኙነታቸው በማንቸስተር ሲቲ 3-0 አሸናፊነት ያበቃ ቢሆንም ግን ደግሞ አሁን በሰንደርላንድ ሜዳ ላይ የሚደረግ መሆኑ አርሰናል ከተጫወተና እንደዚሁ ያለውን የነጥብ ልዩነት የበለጠ ሰፋ ካደረገ በኋላ የሚደረግ ጨዋታ መሆኑ ትንሽ ለጨዋታው የተሻለ ግምት እንዲሰጠው ያደርጋል የሚለውን ሀሳብ ማንሳት እንችላለን። ከአርሰናል ጋር 2-2 በሆነ አቻ ውጤት የተለያየበት በዚህ የውድድር ዓመት ከሚታወሱ በተለይ ከዋንጫ ፉክክርና ከአርሰናል ጋር በተያያዘ ከማንረሳቸው አይነት ጨዋታዎች መካከል የሚጠቀስ እንደሆነ ማንሳት እንችላለን። በርንመዝን 3-2 በሆነ ውጤት እንደዚሁ ሰንደርላንድ አሸንፏል። ቼልሲን
2-1 አሸንፏል። በጣም የሚገርም ውጤት ሰንደርላንድ ላይ ግን ያስመዘገበው ማንቸስተር ዩናይትድ ነው። በጣም የምናስታውሰው ጨዋታ ነው በብዙ ምክንያት። አንደኛ ሜዳ ላይ ፐርፎርማንስ ሙሉ ለሙሉ ነበር የበለጠው። እስከዛ ጨዋታ ድረስ ሰንደርላንድ በዛ አይነት ብልጫ ተወስቶበት ያደረገው ጨዋታ አልነበረም ከዩናይትድ ጋር ከመገናኘቱ በፊት። በጣም ማስታውሰው ደግሞ እኔ ሰኔ ለምንስ የመጀመሪያ ጨዋታውን ያደረገበት ጨዋታ ነው እና የዩናይትድና የበረኛ ችግርን በተመለከተ በጣም ፖዘቲቭ የሆነ አስተያየት የተሰጠበት ጨዋታ እንደነበረ አስታውሳለሁ። 2-0 በሆነ ውጤት ከሙሉ የጨዋታ ብልጫ ጋራ ዩናይትድ ሰንደርላንድን አሸንፎት ነበር። ከዛ በተለየ ግን አስቶን ቪላ ራሱ በአቻ ውጤት ነው 1-1 በሆነ አቻ ውጤት ነው ከሰንደርላንድ ጋር ጨዋታውን እየጨረሰው። ስለዚህ ቀላል ተጋጣሚ ብለን የምንጠራው እንዳልሆነ በእነዚህ ምክንያቶች ማስረዳት ይቻላል። ዛሬ የሚደረገው ጨዋታም በጣም የተለየ ትኩረት ይሰጠዋል። የማንቸስተር ሲቲና የሰንደርላንድ ጨዋታ ብዬ ነው የማስበው። ምንም ጥያቄ የለውም። ግን ያው በጣም ከባድ ጨዋታ እንደሆነ ትናንትና በነበረው የምሽት ፕሮግራማችን ላይ ፔፕ ጋርዲዮላ የተናገረውን ነገር አንስተናል። እሱም በዛ መንገድ ነው የሚረዳው። አርሰናል ለምን ሊያሸንፈው አልቻለም፣ አስቶን ቪላ ለምን አላሸንፈውም፣ እንደዚሁም ደግሞ ኒውካስል ዩናይትድን እነዚህ ጠንካራ የሚባሉ ጨዋታዎችን ጭምር በበጎ ውጤት ያጠናቀቀ ነው። እንግዲህ ከታችኛው ሊግ አድጎ ነው ፕሪሚየር ሊጉን የተቀላቀለው ዘንድሮ። አሁን በደረጃ ሰንጠረዡ 7ኛ ደረጃ ላይ የተቀመጠው ሰንደርላንድ ከማንቸስተር ሲቲ ጋር ዛሬ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ለማንቸስተር ሲቲ ፈታኝ ሊሆን እንደሚችል ብዙዎች ይስማማሉ። ምንም ጥያቄ የለውም። ሰንደርላንድ ደግሞ በሜዳው በስታዲየም ኦፍ ላይት ውጤቱ በጣም ጥሩ ነው። እስካሁን ድረስ በዘንድሮ የውድድር ዓመት በስታዲየም ኦፍ ላይት በራሱ ሜዳ በተጋጣሚዎቹ አልተሸነፈም። እነዚህ ነገሮች በብዙ መንገድ ብንተረጉማቸው በበጎ ሊታዩ የሚችሉና ስለ ሰንደርላንድ ያለንን ስሜት የምንረዳበት ነው። ነገር ግን ደግሞ የእውነት መርሳት የሌለብን ማንቸስተር ሲቲ ደግሞ ማንቸስተር ሲቲ ነው ምልሽ። አሁን ሰንደርላንድ ዘንድሮ ጥሩ ነው፣ አርሰናልን፣ ቪላን፣ ኒውካስልን እንደዚሁ ፈትኗል ምናምን ስለምትይ በአንዴ የማንቸስተር ሲቲ እኩያ ልታደርጊው ትችያለሽ ማለት አይደል። ማንቸስተር ሲቲ በዘንድሮ የውድድር ዓመት የተቸገረባቸው የተወሰኑ ጨዋታዎች አሉ። ግን ደግሞ እንደነዚህ ያሉ ጨዋታዎችን ማሸነፍ የሚችልበት ይሄ ወቅታዊ ጥሩ ብቃት ላይ ነው የሚገኘው የሚለውንም ደግሞ ያየንበት ነው። ስለዚህ ይሄንን በትክክል ከግምቱ ስናስገባው ለሰንደርላንድ ተገቢውን ክብር ሰጥቶ ግን በሚገባ ተዘጋጅተናል ያለውን የጋርዲዮላን ሀሳብ ነው እኔ የምወስደው። ስለዚህ ማንቸስተር ሲቲ ስቲል በፕሪሚየር ሊጉ 7ኛ ተከታታይ ጨዋታውን ለማሸነፍ ወደ ሜዳ የሚገባበት፣ ሰንደርላንድ ደግሞ ለማንቸስተር ሲቲ ትልቅ ፈተና የሚሆንበት፣ ዘና ብለው ደግሞ የአርሰናል ደጋፊዎች ተጫዋቾች እና አርቴታ ጨዋታውን የሚያዩበት ይሆናል ተብሎ ነው የሚጠበቀው። በሁለቱ ክለቦች መካከል ዛሬ ጨዋታው ሲደረግ የሚመዘገብ ውጤት አርሰናልን ሊጠቅም፣ ማንቸስተር ሲቲና አርሰናል መካከል ያለውን የነጥብ ልዩነት መልሶ ወደ 2 ሊያሳንስም ይችላል። ስለዚህ ምንድን ነው የሚሆነው የሚለውን በቅርበት መከታተላቸው አይቀርም ነው። ስለዚህ ማንቸስተር ሲቲ ከሰንደርላንድ በጣም ትልቅ ጨዋታ ነው። ወደዚህ ጨዋታ እና ከዚህ ጨዋታ ጋር የተያዘውን ፋይዳ ካነሳን ግን በተያያዥነት ሊነሱ የሚገባቸውን ጉዳዮች እናንሳ። የአርሰናል እና የአስቶን ቪላን ጨዋታ ተከትሎ ኤሚሊያኖ ማርቲኔዝ እና የአርሰናል ደጋፊዎች መካከል እየተፈጠረ ያለው ነገር ለእኔ ዊርድ ሆኖብኛል። ያልተለመደ ይባላል እንዴ የሚያስብል እንዲህ ባይባል እንዲህ ባይደረግ ምናምን የሚል ነው እና ለያዙ ይልቀቁኝ ሁሉ የተዳረጉበትን ቪዲዮ ምናምን ወጥቷል። ከዛ በኋላ ኤሚሊያኖ ማርቲኔዝ አይ ቲንክ አርሰናልን እየረገመ ይመስለኛል ለማንቸስተር ሲቲ የበለጠ ጉድዊሹን እያስቀመጠ ምናምን ያለ ነው የሚመስለኝ እና አሁን በሶሻል ሚዲያውም ላይ እንደዚሁም ደግሞ በሜንስትሪም ሚዲያውም ላይ በኤሚሊያኖ ማርቲኔዝ እና በአርሰናል ደጋፊዎች መካከል ያለውን ነገር በዝርዝር እየጻፉት አይቻለሁ። እንደኔ ገርሞሽ ከሆነ አገርሞኛል። መጀመሪያ ግን ጨዋታው ሊጀመር ሲል ከመልበሻ ቤት ሲወጡ እዛ ተናሉ ላይ ራሱ እኮ ያደረገው ነገር ነበር። ራሱን እያፍታታ እያሟሟቀ ከአንዱ የተናል ጫፍ ወይንም ግድግዳ እስከ አንደኛው ድረስ ስፕሊት ሰርቶ እዛ ጋር በቃ የሆነ ነገር ሲያደርግ ነበር። በቃ ራሱን እያሟሟቀ እያፍታታ ለጨዋታ እየተዘጋጀ መሆኑን ሲያሳይ ነበር እና በቃ እሱ ያልተለመደ ነው።
እንደዚህ ብዙ ጊዜ እንደዚህ በቃ መተላለፊያ ነው እንጂ እዛ ጋር የሆነ ነገር ካደረግ ደጋፊዎች በቅርበት የሚገኙበት ቦታ ስለሆነ የሆነ ነገር መፈጠሩ አይቀርም ማለት በቃ የጨዋታ ጊዜ ነው፣ እናሸንፋለን፣ ዛሬ ብዙ ጎል ይገባብሃል ሊሉት ይችላሉ የአርሰናል ደጋፊዎች። እሱም የሆነ ነገር ሊናገር ይችላል። ብቻ ከደጋፊዎች ጋር በቅርብ ለመገናኘት በጣም የሚመች ቦታ ነው እና እንደዚህ አይነት ቪዲዮ ነበረ። ከዛ በኋላ ጨዋታው ከተጠናቀቀ በኋላ ደግሞ እንደገና ወደ መልበሻ ቤት ሲገቡ ከደጋፊዎች ጋር እንደገና ተገናኝተው የያዙኝ ልቀቁኝ ሁሉ ግብ የነበረው እና ለምን እንዲህ አይነት ነገር ተፈጠረ የሚለው ምንም የሚታወቅ ነገር ያለ አልመሰለኝም። ምንድነው መሰለሽ አንደኛ የሰነበተ ነው አለመግባባታቸው የሰነበተ ነው። ያውም ቅድም ባልሻቸው ድርጊቶች ሊባባስ የሚችል ነገር ግን የአርሰናል ደጋፊዎች ከኤሚሊያኖ ማርቲኔዝ ጋር ያላቸው ሽኩቻ አንዳቸው ስለሌላቸው በሚያንጸባርቁት ባህሪ ወይም አንዳቸው ስለሌላቸው ከሚናገሩት ነገር በመነሳት የመጣ ነው። አሁን ብዙ ጊዜ ለእኔ ያልተለመደ የሚሆንብኝ ኤሚሊያኖ ማርቲኔዝ የአርሰናል ግብ ጠባቂ ነበረ። 10 ዓመት ነው ከአርሰናል ጋር እኮ የቆየው። 10 ዓመት አብረሽ ስትቆይ ደጋፊዎች የኛ ብለው ነው የሚጠሩት። ብዙ ጊዜ 10 ዓመት ቆይቷል እኛ ጋር የሚል ነገር አለ። ያኛውም ደግሞ ተሰናብቶ ሌላ ክለብም ከገባ በኋላ የኔ ብሎ የሚጠራው እነዚህን 10 ዓመታት በሕይወት ውስጥ ያሳለፈበትን ክለብ ነው። እንደዚህ ያለ ስሜት ነው የተለመደው እና ሚውቹዋል ሪስፔክት አለ አይደል? ከአንዱ ወደ ሌላው የሚሄድ እንደዚህ አይነት ነገር ነው የሚጠበቀው። ነገር ግን በእነዚህ 10 ዓመታት ውስጥ የአርሰናል ደጋፊዎች ለኤሚሊያኖ ማርቲኔዝ ያን ያህል ትዝታ የላቸውም። አንዳንዴ እኔ ዝም ብዬ ሳስበው ለአርጀንቲና ብሔራዊ ቡድን የሚሰራውን ለአስቶን ቪላ የሚሰራውን ነገር ሳይ አርሰናል በዛ ወቅት እንዴት እሺ ብሎ ኤሚሊያኖ ማርቲኔዝ ለቀቀው? ምክንያቱም ልጁ ጎበዝ ግብ ጠባቂ ነው። አሁን ከአርሰናል ደጋፊዎች ጋር ቢስማማም ባይስማማም ይሄ የእሱን የጉብዝና እውነት ግን የሚሸፍነው አይደል። ጎበዝ ነው። በጣም 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 የሚደንቅ ግብ ጠባቂ ነው። በተለይ በፔናልቲ ሹታውት ጉዳይ ላይ ሁላችንም የምናውቀው ስፔሻል ኳሊቲ ያለው ግብ ጠባቂ ነው። ከዛ በኋላ ይሄ ልጅ 38 ጨዋታ ነው ለአርሰናል የተጫወተው በ10 ዓመት ውስጥ። በ10 ዓመት 38 ጨዋታ መጫወት ማለት አልታመነብኝም ማለት ነው። እና ቤተሰቦቼ አርሰናልን ለምን ለቅቄ እንደወጣሁ በመገረም ጭምር ይጠይቃሉ አለ። እኔ ደግሞ በሕይወቴ ከወሰንኳቸውና በውሳኔዎቼ ፕራውድ ከማረግባቸው ውሳኔዎች መካከል አንደኛው አርሰናልን መልቀቅ ነው ይላል። ምክንያቱም እኔ ብቃቴ ጥሩ እንደሆነ በማምንበት ጊዜ እነሱ በእኔ ሊያምኑ አልቻሉም። አርሰናልን እወዳለሁ በጣም አርሰናልን በበጎ የማስበው ክለብ ነው። ነገር ግን ደግሞ ካልታመነብኝ እኔ ደረስኩበት የምለውን የጉብዝና መጠን እነሱ አይተው አስተውለው የመጫወትን እድል የማይሰጡኝ ከሆነ ሀፍቱ ሙፎን በቃ መቀጠል ነው ያለብኝ፣ መሄድ ነው ያለብኝ አልኩና ሄድኩና ያኔ ቤተሰቦቼም ጭምር ግራ ተጋብተው ነበረ። ወደውት ነበር ህይወትን በለንደን በአርሰናል ቤት የነበረኝን ቆይታ በጣም ጥሩ ስሜት የሚፈጥርባቸው ነበራል እና እንኳን ሄድኩ ነው ብለዋል። እስካሁንም ድረስ በመጸጸት የማነሳው አይደለም ይላል። ከዛ ሄደና ከሄደ በኋላ እውነትም አውትሻይን አረገ። እውነትም በደረሰባቸው ክለቦች በሙሉ በጣም ትልቅ አገልግሎት የሚሰጥ ግብ ጠባቂ ሆነ። አስቶን ቪላም እንደዚሁ ከሚመካባቸው ግብ ጠባቂዎች መካከል አንደኛው ኤሚሊያኖ ማርቲኔዝ ነው። አርጀንቲና የዓለም ዋንጫን ስታሸንፍ ለሊዮኔል ሜሲ የሚሰጠው ክሬዲት እንደተጠበቀ ሆኖ በእኔ እምነት ኤሚሊያኖ ማርቲኔዝ በመለያ ምቱ ያዳናቸው የመለያ ምቶች ስላሉ ብቻ ሳይሆን ኮሎሙዋኒ የሳታትን ያችን የመጨረሻ ኳስ በእግሩ ያወጣበትንም ቅጽበት ለእሱ ነው ክሬዲቱን የምሰጠው። ያልተናነሰ ክብር ሰጠዋለሁ ለኤሚሊያኖ ማርቲኔዝ ዓለም ዋንጫውን አርጀንቲና እንድታሸንፍ በማድረግ ረገድ ነው ማለት። ኦልራይት እንደዛ ከሆነ ምንድን ነው የሚመጣው ቀጥሎ ስቲ እሱ የአርሰናል ተቃራኒ ሆኖ ወደ ኤምሬትስ ስቴዲየም መሄድ ጀመረ። ሲጫወት የአርሰናል ደጋፊዎች ይላል አሁን ሚረር በዝርዝር አውጥቶታል። ወቅታዊውን ጉዳይ መነሻ በማድረግ ምንድን ነው የሚሉት የአርሰናል ደጋፊዎች ራምስደል ከአንተ የተሻለ ግብ ጠባቂ ነው ብለው ያዜማል። አንተ እኮ ዝም ብለህ ነህ ይላሉ አሉ በዜማቸው። ለእኔ ይሄ ኖርማል ነው። በተለየ ሁኔታ ሊያበሽቀው የሚችል አይመስለኝም። ምክንያቱም የነሱ የሆነውን ራምስደልን እያበረታቱ ከነሱ ርቆ የሄደውን በማብሸቅ እሱን ጫና ውስጥ እንዲገባ በማድረግ ለአርሰናል የሚበጅ ውጤት እንዲመጣ በማድረግ ነው እንጂ አምርሮ በመጥላት
የሚደረግ እንዳልሆነ ኤሚሊያኖ ማርቲኔዝ ይጠፋዋል ብዬ አላስብም። ከዛ በኋላ ሄደ ራምስደል ማለት ዴቪድ ራያ ይበልጣል ማለት ጀመሩ። ስም ቀየሩ። ከዛ በኋላ ይሄ ሰው የአርሰናል ደጋፊዎች ጋር መበሻሸቅ ገባ ነው። የአርሰናል ደጋፊዎች ጋር መበሻሸቅ ስለገባ አስቶን ቪላ ወይም እሱ የሚወክለው ቡድን በአርሰናል ላይ ጥሩ ውጤት ባመጣ ቁጥር ያንን አይነት ባህሪ ያንን አይነት ጠበኝነት መጋበዝ ምንድን ነው መሰለሽ፣ አንዳንድ ጊዜ እግር ኳስ ተጫዋች ስትሆኚ ወይ ግብ ጠባቂ ስትሆኚ ወይም አሰልጣኝ ስትሆኚ ደጋፊዎች ወደ አንቺ የሚያንጸባረቁትን ስሜት በተለየ መንገድ አንደርስታንድ አድርገሽ እንድታልፊው ያንን ነፃነት ለደጋፊዎች እንድትሰጪ ይተዋል፣ ይፈቀዳል። ግን ያ ምን ድረስ ነው? የማይፈቀዱ ነገሮች እስካካተተ ድረስ ነው። አሁን የአርሰናል ደጋፊ ወደ ኮሪደሩ መግቢያ ወደ መልበሻ ቤቱ መግቢያ ጋር የተናገሩትን ነገር አውጥተውታል። አቀመስንህ ነው እንዲህ ላትባይ ነው እንዴ? ከዛ ያቺን ዝም በልህ በቃ ዝም በል አፍህን ዝጋ ይሉት ነበር። 4 ጎል ገብቶብህ 4-1 አሸንፈንህ እንዲህ መሆን በአንተ አያምርም ይሉት ነበረ። አዎ ብዙ ጊዜ በኤፍ የምትጀምረውን ቃል ስንጠቀም ብልግና አርገን ስለምንወስደው ነው እንጂ ለዝም በልም ይሰራል። አፍን አትክፈት አፍን ዝጋ ለማለትም ይጠቀሙበታል እነሱ። እንደዛ ብለውታል የዛን ሰዓት ላይ። እውነት ግን ያ ሰውዬ ባይዘው ኖሮ ኤሚሊያኖ ማርቲኔዝ ምን ሊያደርግ ነበር? ግልፍተኛ ተጫዋች እንደሆነ እናውቃለን። ብዙ ጊዜ እኮ ከደጋፊዎች ጋር አይስማማም። በደንብ የምናውቀው ነገር ዓለም ዋንጫውም ላይ ድርጊቶቹ በደንብ አድርገው የምናስታውሰው ከፓሪስ ሰን ጀርማ ደጋፊዎች ጋር ራሱ የነበረው አለመግባባት ለሻምፒየንስ ሊግ ወደ ፓሪስ ሲሄዱ ራሱ አንድ ትልቅ ትኩረት የነበረው ለጨዋታ ሲሄዱ ወደ ፓሪስ የኤሚሊያኖ ማርቲኔዝን ጉዳይ በተመለከተ ነበር ጋዜጦችም የጻፉት። እና እንዲህ አይነት አለመግባባት ከተለያዩ ደጋፊዎች ጋር ይፈጥራል። ግን እኔ ከአርሰናል ደጋፊዎች ጋር በጣም ማስታውሰው የመጀመሪያ ትልቁ የጸባቸው መነሻ ብዬ የምረዳው ለአስቶን ቪላ ሲፈርም ወደ ምርጡ ክለባውን መጣው ብሎ ያኔ ተናግሮ እና በጣም ትልቅ መነጋገሪያ ሆኖ ነበር። እና እቺ ነገር የአርሰናል ደጋፊዎችን ቂም እንዲይዙበት ሁለት ስሜት አላቸው። አንደኛ ይሄ ይደብራቸዋል፣ ሁለተኛ ደግሞ እዛ አውትሻይን አደረገ ከዓለም ምርጥ ጠባቂዎች መካከል አንደኛው ሆነ እና ውስጡን መልቀቅ እኮ አልነበረብንም የሚል አይነት ስሜት ነበራቸው። በደንብ ነው እኔ ማስታወሰው። ምርጥ እኔ ነበረኝ አልኩሽ እኮ አሁን እኔ የአርሰናል ደጋፊ በሆንም ባልሆንም ግን እንደዛ አይነት ስሜት ነበረኝ። በተለይ ደግሞ ያው ምልሽ አርሰናል እኔ በግብ ጠባቂ ብዙም ያን ያህል ተጎድተዋል ተበድለዋል ምናምን አለልም። ራምስደልም ለእኔ በጣም ጥሩ ግብ ጠባቂ ነበር አርሰናል ቤት እያለ። ሌኖ በጣም ጥሩ ግብ ጠባቂ ነበረ። ከዛ ደግሞ አሁን ዴቪድ ራያ ያው እስከዚህም ነው እሱ ግን ይሄኛውን ብቃቱን የኤሚሊያኖ ማርቲኔዝን ይሄንኛውን ብቃቱን የአርሰናል ደጋፊዎች እንዲያዩት እድልም አልነበር አይደል? ለሱም ይህንን ብቃቱን እንዲያሳይ እድል አልተሰጠም። 38 ጨዋታ ማለት እኮ በጣም ትንሽ ነው በቁጥር በ10 ዓመት ነው የአንድ የውድድር ዓመት ጨዋታ ማለት ነው። እና በዚህ ውሳኔው ወደ ሌላ ክለብ ለመሄድ በመወሰኑ ምንም መወቀስ አለበት ብዬ ነው ያላምን። ትክክል ነው ያደረገው። ግን ከዛ ከሄደ በኋላ የተናገረው ነገር ግን ደጋፊዎችን ሊያስቀይም ይችላል። ባይል የምትመርጠው አይነት ነገር ሊሆን ይችላል። እሱ ደግሞ የነበረበትን ጥሩ ያልሆነ ስሜት ለማንጸባረቅ ፈልጎ የተናገረው ሊሆን ይችላል። ወይንም ደግሞ ትክክለኛ እምነቱ ሊሆን ይችላል። ዝም ብሎ በዚህ አሁን ያንቺን የዋህነት ነው ያየሁት ከሱ ይልቅ የእሱ ንግግር ወደ ምርጡ ክለብ ሄድኩ የሚለው ንግግር አንቺ በተረጎምሽው መንገድ አይደለም የሚተረጎመው። የአርሰናል ደጋፊዎችን ቢያስቆጣ ትክክል ነው እኮ ልክ ነው እኮ እሱ አይደለም ሊሆን ይችላል ብለሽ የተረጎምሽው በአንቺ ገራገርነት ነው እንጂ ይሄማ ቀጥታ ከእናንተ ይልቅ እነዚህ ይሻላሉ ነው እያለ ያለ። ይሄ መባል ያለበትም አይደለም። ኢን ሪያሊቲም ደግሞ እውነት አይደለም። ከአርሰናል ይልቅ አስቶን ቪላ ምርጥ አይደለም። ከአስቶን ቪላ ይልቅ አርሰናል በጣም ምርጥ ነው። ይሄንን ማንም ዲናይ ላይ ያደረገው አይችልም። ወደዚህ መበሻሸቅ ውስጥ ነው የገባው በቀጥታ ገብቶሻል መልሽ። ኢቨን እኮ ነው መልሽ ከማንቸስተር ዩናይትድ ወጥተሽ ማንቸስተር ሲቲ ስትገቢ የካርሎስ ቴቬዥን ኬዝ እኮ ማምጣት
የማንቸስተር ዩናይትድ ደጋፊዎችን በጣም የሚያበሽቃቸው ነገር እኮ አንዱ ይሄ ዝውውር ከተከናወነ በኋላ የሲቲ ደጋፊዎች የሚሉት ይሄ ዝውውር ከተከናወነ በኋላ የሚንጸባረቀው ስሜት ነው። ዌልካም ቱ ማንቸስተር ዩናይትድ ማንቸስተር ከተማረ እንዳለ ምን ማለት ነው? እኛን እዚህ እንደሌለን ቆጠራችሁን ብለው ነው እኮ አንዱም የመከፋት ስሜት የሚመጣው። ገብቶሻል ብለሽ። ስለዚህ ይሄ በቀጥታ የሚተረጎመው ትንኮሳ ተብሎ ነው። የዋህ ሲተረጉመው አንቺ እንደተረጎምሽው ነው የሚተረጉመው። አይ አይደለም፣ እኔ ምንም የዋህነት ትርጉም አይደለም የሰጠሁት። ልክ ነው ባይለው የምትመርጠው ነገር በቃ ባይለው ልክ ነው፣ ምንም እዛ ውስጥ መግባት አያስፈልግም። ግን እሱ ያንን የተናገረበት ምክንያት በአርሰናል ጥሩ ጊዜ ስላላሳለፈ ያንን ስሜቱን ለማንጸባረቅ ፈልጎ ሊሆን ይችላል። አይ አይደለም እኔ እና አይደለም እንደዛማ ማለት ከፈለገ እኮ ራሴን ማሳየት ወደምችልበት ክለብ ሄጃለሁ በጣም ደስ ብሎኛል ይላል እንጂ ምርጡ ክለብ እኮ ለማናደድ እኮ ነው ይሄንን የሚናገረው። ምን አስፈለገ ማናደድ? ዝም ብሎ አይደለም እኮ አላልኩም እኔ። ለምንድን ነው ይሄንን እንኳን ተናገረ ልክ ነው እኮ አላልኩም። ግን ያንን እሱ የተሰማውን ስሜት ለማንጸባረቅ የመረጠበት መንገድ ነው ብዬ ነው የተናገርኩት። በዛ መንገድ ነው የተሻለ መንገድ አለው ነው እኔ ራሴን ለመግለጽ አሁን የምገኝበትን አቅሜን ለማሳየት ይህንን ዝውውር አድርጌያለሁ ማለት። ምርጥ ከሆነ ንጽጽር አለው። ምርጥ ማለት አንደኛው ከአንደኛው ይልቅ ይበልጣል፣ አንደኛው ከአንደኛው ይልቅ ያንሳል ነው። ምክንያቱም ስለ ኳሊቲ ነው እያወራሻለሽ፣ ምርጥ ብለሻል። ስለዚህ የነበርሽበትን ምርጥ አይደለህም እያልሽ ነው የሚሆነው ትርጉሙ በቀጥታ ከዛ አንጻር ነው እኔ በቀጥታ የተናገረው ነገር መባል የሌለበት ነው የሚለውን አንቺ ጋር መስማማው። ይህንን ማለት ፈልጎ ነው የሚለው ላይ ግን የምንለየው። እሺ ለማንኛውም ግን ትልቁ ርዕሰ ጉዳይ ሆኖ ቀጥሏል። ስፔሻሊ አርሰናል ጨዋታ ካበቃ በኋላ አለ እንዴ? አዎ ተናገረ። እንደዚህ ታዲያ እሱ አይደል ተአምር ያመጣው? እንዲያውም ማንቸስተር ሲቲ ዋንጫውን ነው የሚበላው አለ። በቃ ሲቲ ነው የሚበላው። ኧረ አልሰማሁም እሱ በእውነት ዳኛ አይደለም ግን ይኸውልሽ የፍርድ ቤት ዳኛ ለሲቲ ነው የሚገባው ምናምን ቢል የዳኛ የፍርድ ቤት ውሳኔ ነው። ማድረግ አይቻልም። ወደ ፍርድ ማስፈጸም ሂደት እንሄዳለን ምናምን ነበር የምትለው። አፈጻጸም ላይ ነው የምታወራው። እሺ አይ ግን እሺ ለማንኛውም አሁንም ቢሆን በቃ የኤማሊያኖ ማርቲኔዝ እና የአርሰናል ደጋፊዎች ጉዳይ ግን እየተካረረ የሚሄድ ነው የሚመስለው። ምንም ጥያቄ የለውም። ከዛ ጎን ለጎን አሁንም አርሰናልን ካነሳን አርሰናል በሁለት ነገሮች ማምሻውን ተነስቶልሻል። አንደኛው የተነሳበት ምክንያት አርሰናል ትክክለኛ መስመር ላይ ነው ያባክነዋል ወይ የሚል ነው። ቺን ለብቻዋ በኋላ ብንመለስባት እንችላለን። ከጥር 1 የዝውውር መስኮት ዛሬ መከፈት ጋር አያይዘን ማለት ነው። ግን ይሄንን እያሰባችሁበት ቆዩ። እናንተ ማሰብ ለመስጠት የተባለው ምንድነው? አርሰናል ትክክለኛ ትራክ ላይ ነው ያለው የፕሪሚየር ሊጉን ዋንጫ ለማሸነፍ። ያባክነው ይሆን? እንደ መቼ? እንደ 2022-23 እንደ መቼ? እንደ 2023-24 2024-25 ማለትም ያለፈውን የውድድር ዓመት እኔ እንዳባከነው አልቆጥረውም። በሊቨርፑል እንደተበለጠ ነው የምቆጥረው። የሲቲ 2 ዋንጫ የወሰደበት መንገድ ግን አርሰናል የተወሰነ የራሱ ድክመት የራሱ ክፍተት ዋንጫ ለማጣቱ ምክንያት ይሆናል። አሳልፎ ሰጠ ምለው በዛ ምክንያት ነው። ሁለተኛው ግን የምታስታውሱ ከሆነ በኤቨርተንና በአርሰናል መካከል የተደረገ ጨዋታ ትዝ ይልሻል? ኤቨርተንና አርሰናል 1-0 ያሸነፈበት በኋላ አንድ ያወዛገበ ክርክር የፈጠረ ነገር ነበረ። ዊሊያም ሳሊባ የፈጸመው ጥፋት አለ። ያንን ጥፋት ተከትሎ ሪጎሪ አርሰናል ላይ ሊሰጥ ይገባ ነበር የሚል ይህንን ጉዳይ በተመለከተ በጣም ብዙ ክርክር ተነስቶ ነበር በወቅቱ። በሌሎች ጨዋታዎች ላይ ይሄ ፔናልቲ ተሰጥቶ የለ እንዴ እንደዚህ አድርጎ ከመታው ፍጹም ቅጣት ምት አይደለም እንዴ ብሎ የኤቨርተን ተጫዋቾችም ያኔ ዳኛውን ከበው የቻሉትን ያህል ተጽዕኖ ለማሳደር ሞክረው ነበረ። ምስሏን ሳሳይሽ የበለጠ ትዝ የሚልሽ ይመስለኛል ይሄ አጋጣሚ ማለት ነው። አዎ በደንብ የኤቨርተኑ ተጫዋች ኳሷን ከመታት በኋላ ከስር አየር ላይ ያለውን የኤቨርተኑን ተጫዋች እግር መቶታል ዊሊያም ሳሊባ። አሁን ይህንን በተመለከተ ትናንትና ነው ፍርድ የተሰጠው። አርሰናል ላይ ሪጎሪ መሰጠት እንደነበረበት ገብቶናል አላሉ።
የዘገየ ፍርድ የሚባለው ትክክለኛ ማሳያ ኤቨርተን ሮንግሊ ዲናይድ ፔናልቲ ኢን አርሰናል ሎስ ፓነሉ ነው ያለው። ዳኛው በድሎታል ኤቨርተንን ማለት በቃ ዳኛው የተሳሳተ ውሳኔን ወስነዋል። ያኔ ለኤቨርተን ሪጎር የመስጠት ነበረባቸው አለው። እኔ ይሄኛው ወሬ አሁን የሚቀይረው ነገር የለም። አርሰናል 1-0 ያሸነፈውን ያቺ ሪጎሬ እንድትሰጥ ተደርጎ መልሶ ተመቶ 1-1 የሚሆኑበት ነገር የለም። ግን እንዲህ ያለው ክስተት እንዲህ ያለው አጋጣሚ ግን ማንም ላይ ሊያጋጠም እንደሚችል ከዚህ በፊት ስንነጋገር የነበረውን ነገር በደንብ ያስረዳልናል ብዬ ግን አምናለሁ። አሁን ይሄ ነገር ኤቨርተንን ጎድቶ አርሰናል ግን ደግሞ ጠቅሞታል። ምንም እኮ ጥያቄ የለውም። አሁን ይህንን የምናስረዳበት ዋነኛው ምክንያት ምንድን ነው? በእግር ኳስ ጨዋታ የሚፈጸሙ የዳኝነት ስህተቶች በአንዳንድ ጨዋታዎች ላይ አንዱን ቡድን ጠቅመው ሌላውን ቡድን ሊጎዱ ይችላሉ። በሌሎች ጨዋታዎች ላይ ደግሞ ትላንት የተጠቀመውን ጎድተው የተጎዳውን ደግሞ የሚጠቅሙ ውሳኔዎች ሊወሰኑ ይችላሉ። ተለዋዋጭነት አለ። ሆን ተብሎ ሌላ የሚደረግ የሚለው መደምደሚያ ልክ አለመሆኑን ማሳያ ነው። እመኚኝ እንደመሆኑም ከጥቂት ጊዜ በኋላ እንደገና በአስቶን ቪላ እና በአርሰናል የቀዳሚው ጨዋታ ላይ እመኚኝ ነው መነግርሽ ሳምሪ፣ በእርግጠኝነት ሜሪኖ በቀይ ካርድ መውጣት ነበረበት የሚል ውሳኔ ሊወሰን ይችላል። ይሄ ግን የማንንም ውሳኔ አይፈልግም። ኦልሞስት የተቃወመ ልክ አይደለም ዳኛው ለልጁ ሁለተኛ ቢጫ ካርድ አለመስጠታቸው ልክ ነው ምናምን ያለ የለም። ግን ኢት ካን ሃፕን ቱ ኤኒዋን። በቃ ይሄንን ግን እንውሰድ፣ ከእግር ኳስ እንውሰድ። በቃ ያጋጥማል። አንዳንዴ ትጠቀማለህ በዳኝነት የተሳሳተ ውሳኔ፣ አንዳንዴ ደግሞ ዋጋ ትከፍላል። ኤቨርተን ዋጋ እንደከፈለው ግን ይህንን የእንግሊዝ ፕሪሚየር ሊግ የዳኞች ይሄ ፓናል አለ አይደለ እንትኑ እሱ በትክክል ዳኛው ለአርሰናል ላይ ሪጎር መስጠት ነበረባቸው ብለው መወሰናቸውን ለመንገር ያህል ነው። ይገርማል ግን ማለት አንዳንድ ጊዜ ከዛስ አሁን እኮ የሆነ ነገር ትጠብቃለህ፣ የሆነ ነገር ልክ አይደለም በዚህ ወቅት ላይ የተደረገው የሚባለውን ነገር እግር ኳስ ላይ እናውቃለን። በቃ ፓናሉም ቢሆን ይቅርታ ምናምን ነው የሚለው፣ ግን ለምን ልክ አይደለም ምናምን ይለዋል። ከዛስ ግን ለሚለው ነገር ግን ጥያቄ መመለስ አለበት። ግን ሳምሪ አንድ እኔ ፍትህ የሚባለው ነገር ሌትሊ የገባኝ በህይወት ሌትሊ የገባኝ በጣም የተረዳሁት ነገር ምን እንደሆነ ታውቂያለሽ? ተበድለሃል መባል በጣም ትልቅ ትርጉም እንዳለው አለው። እሱማ በቃ ሌላው ቀጥሎ ምን ይደረጋል? የተበደልከውን ወደ ኋላ ሄዶ የፈሰሰው አይታፈስም። ምንም ይህንን ማወቅ አለብሽ፣ ማመን አለብሽ። ነገር ግን አንቺ ላይ የተደረገው ልክ አይደለም ካለ የሆነ ጉዳዩን በሚመለከት ጣልቃ የገባ ጉዳዩን በሚመለከት የመረመረ ወይም ደግሞ ያሸማገለ ሰው ውይ ተበድለሃል፣ ውይ ልክ አይደለም፣ አንተ ተበድለሃል፣ አንቺ ደግሞ አጥፍተሻል ካለልሽ ሳምሪ መድኃኔዓለምን ነው የምልሽ፣ በጣም ትልቅ ነገር። ይሄ ትልቅ ነገር መሆኑን የምታውቂው ሳይሉ ሲቀሩ ነው። አይ ልክ እኮ ነው። አይ በጣም አሁን ለኤቨርተን አሁን ለምሳሌ ለእኔ በእግር ኳስ ሁልጊዜ ማሳያ የሚሆነው ሊቨርፑል ላይ የደረሰው ነገር ምን እያደረጉ እንደሆነ አላውቅም። የቫር ሰዎች በቫር እኛ እኮ ዳኛው ጎሉን ያጸደቀው መስሎን ነው ልክ ነው ያልነዋል። ዳኛው እኮ ሽሮታል እንዴ በጣም። ከዛ በኋላ አይደለ ዳኞች ውሳኔዎቻቸውን እኮ ለተመልካቹም እንዲያሳወቁ የመነሻ የሆነው እኮ ይሄ ጉዳይ። አሁን እንደዚህም አለ፣ እንደዚህም ደግሞ ትበዳለሽ። ሊቨርፑልን ምን አደረጉት? መበደሉን ነገሩት። ምናል በቃ ልክ አይደለንም፣ እዛ ጋር ስህተት ተሰርቷል፣ አንተማ እንዲህ ማግኘት ነበረብህ፣ ጎልህ እኮ ሙሉ 3 ነጥብ ነው ሊቨርፑል የተወሰደበት። በቃ ሊቨርፑል ያንን ከመቀበል ውጭ ሪኮግናይዝ መደረግ መበደልሽን፣ ዲናይ መደረግሽን፣ መብትሽን ሪኮግናይዝ መደረግ በቃ ኢትሚንስ ለውት በጣም ብዙ ነገር ማለት ነው። በነገራችን ላይ አሁንም ሌላ የዳኝነት ጉዳይን በተመለከተ የምጠብቀው ውሳኔ ምን እንደሆነ ልንገርሽ። ኖቲንግሃም ፎረስት እና ማንቸስተር ሲቲ የተጫወቱት ጨዋታ አለ። ሲቲ 2-1 ሞቶ ያሸነፈበት የበቀደሙ ጨዋታ ነው። እዛም ጨዋታ ላይ ኖቲንግሃም ፎረስት ተበድሏል። ኖቲንግሃም ፎረስት ተበድሏል የሚል ዜና ጠብቂ። ይሄ የሚያሳይሽልሽ ሲቲም በዛ የተሳሳተ የዳኝነት ውሳኔ ተጠቅመዋል፣ ሙሉ 3 ነጥብ ወስዷል። አርሰናልም ከኤቨርተን ጋር እንደዛ አይነት ነገር ወስዷል፣ ተጠቅመዋል።
ነገ ደግሞ እነሱን የሚጎዳ ሊቨርፑል ላይ የደረሰውን አይነት ነገር ደግሞ ሊያጋጥም ይችላል። ይሄ ሆን ተብሎ ከሚለው መደምደሚያ እንድትርቁል የሚያግዝ ከሆነ ብለን ነው ያመጣ ነው ወሬውን። ልክ ነው፣ ያው ልክ ነው። ስፔሻሊ ዳኞች ሆን ብለው እኛ ላይ ያልሆነ ውሳኔ ይወስናሉ የሚል ሀሳብ ያላቸው ተመልካቾች ሊኖሩ ይችላል። አሉም ደግሞ ግን በምን አይነት መንገድ ነው ስራው የሚሰራው የሚለውን በደንብ የሚያሳይ ነው። እኔም እንደዛ ነው የምንረዳው። ስለዚህ ያው ምንም ማድረግ ግን አይቻልም። እንዳልከው ኤቨርተን በቃ መበደሌ ታውቆልኛል ብሎ ነገሩን ተቀብሎ ረፍት ተሰምቶት ይቀጥላል ማለት ነው። ዣካ ዛሬ ለቀድሞ ክለቡ ይሰራል። ምንም ጨዋታ ላይ በዚህ ውድድር ዓመት ምንም የሚታማ ነገር አይደለም። በጣም የሚገርም ልጅ ነው በእውነት ለመናገር ግራኒት ዣካ በጣም እጅግ በጣም የሚገርም ነው። በነገራችን ላይ ኋላም ትንሽ አለፍ ብለን እናንሳው ካልሽ በጣም ደስ የሚለኝ በክረምት ከተደረጉ ዝውውሮች መካከል የትኛው ውጤታማ ሆነ የትኛው ምርጥ ዝውውር ሆነ የሚለውን እናንሳ እንስራ ብትይ ግራኒት ዣካ ቶፕ ውስጥ ከሚገቡት ዝውውሮች መካከል አንዱ ነው። ሰንደርላንድን የተቀላቀለበት ዝውውር እንዴ ሰንደርላንድ እዚህ ደረጃ ላይ እንዲገኝ ካደረጉት እንዲፈራ ካደረጉት በቃ የተለየ ግምት ተሰጥቶት ወደ ሜዳ እንዲገባ ካደረጉት ተጫዋቾች መካከል ዋነኛው ዣካ ነው። ያለውን ነገር በሙሉ ነው የሚሰጠው። ምርጥ ተጫዋች ነው። በነገራችን ላይ ሞገስ አለው። ሚድፊልዱ ላይ ሊደር ነው። በጣም በሚገርም ሁኔታ ነው ሰንደርላንድን እያገለገለ የሚገኘው። ግራኒት ዣካ ለአርሰናል ይሰራል ገና እንላለን። እና በቃ ዛሬ ምሽት የሚደረገው ጨዋታ ላይ ግራኒት ዣካን ያንቺን የመጨረሻ አስተያየት 2 ደቂቃ ነው ያለው ሰዓት ለማወጅ። የአንቷን ሴሜንዮ ዝውውር ወደ ሲቲ ኦልሞስት አልቋል እኮ ግን አርሰናልን ገጥሞ ይምጣ። ሲቲ ግድ ነው ያለውን ኦፖርቹኒቲ በሙሉ ነው መጠቀም ያለው። አሁን ቢወስዱት አርሰናል በርንመዝ ያለ ሴሜንዮ ሊገባ ነው። ሴሜንዮ ደግሞ ወሳኝ ተጫዋች ነው። ስለዚህ ተጫውቶ ይመጣልኛል ይደርሳል። ምን ትላንት ስትል ነበር እንደዚህ እኮ እንደዛ ግን አረጉት እኮ ይጫወታል አሉ። አሁን ቅዳሜ ይጫወታል፣ አርሰናልን ይገጥማል። አርሰናልን የበርንመዝ አሰልጣኝም የመጨረሻ ጨዋታውን አይደለም ያደረገው ከቼልሲ ጋር ብለው ተናግረው ነበር ከጨዋታው በኋላ። ያንን መነሻ አድርገን ነው ምናልባት ማንቸስተር ሲቲ እንዲህ አይነት ውሳኔ ሊወስን ይችላል ወይ ብለን ትላንትና ስናነሳ የነበረው። ማንቸስተር ሲቲ እንዳልነው ነው ፔፕ ጋርዲዮላ ከዚህ በኋላ በሚኖሩት ጨዋታዎች በሙሉ የሚቀልደው ነገር ያለ አይመስለኝም። እኔ ፔፕም ምን አይነት የቁጭት ስሜት ውስጥ እንዳለ ተናግሯል ባለፈው ባቀረብነው ፕሮግራም ላይ። ምክንያቱም ያለፈው የውድድር ዓመት የማንቸስተር ሲቲ ጥሩ የውድድር ዓመት አይደለም እና እስከ አሁን ድረስ ቁጭቱ አልወጣልኝም ብሎ ነው ሲናገር የነበረው። ስለዚህ አሁንም በቁጭት መቆየት አይፈልግም። መጠቀም የሚችላቸው ነገሮች ካሉ ሁሉንም እየተጠቀመ ነው የሚሄደው። ይሄንን ፔፕ ጋርዲዮላም ባይሆን ለምሳሌ ወደ አርሰናል የሚሄድ ቢሆንና ማንቸስተር ሲቲ ጋራ በርንመዝ የሚጫወት ቢሆን አርቴታም ተመሳሳይ ውሳኔ ሊወስን ይችላል። ሌሎችም አሰልጣኞች እንደዚህ ሊያደርጉ ይችላሉ። በነገራችን ላይ ለራሱ ያሰበ ሰው ክፉ አይደለም ነው። ለራሱን ያሰበው ማንቸስተር ሲቲም ጋርዲዮላም ለራሳቸው ነው ያሰቡት። ይሄ ክፋት አይደለም፣ ትክክል ነው እንዳልሽው ነው። አርቴታም ቢሆን ይሄንን ያደርጋል፣ አሞሪምም ቢሆን ይሄንን ያደርጋል። ምንም ጥያቄ የለውም። ለማንኛውም ግን ዛሬ ጥር 1 2026 ነው በፈረንጆቹ ጃንዋሪ 1 ሃፒ ኒው ይር እንላለን። ያንን በዓል ለሚያከብሩ በሙሉ መልካም አዲስ ዓመት እንዲሆንላቸው እንመኛለን። ግን ደግሞ ጃንዋሪ 1 2026 ዛሬ የተጫዋቾች የዝውውር መስኮት ይከፈታል። ማን ወዴት ይሄዳል ተብሎ ይጠበቃል የሚለውንና አርሰናል ትክክለኛ መንገድ ላይ ነው ያለው ያባክነው ይሆን የሚለውን ጥያቄ ለመመለስ የሀሳብ ልውውጥ እናደርጋለን። It's on here now. The goalkeeper's beaten and South Africa have